ወደ ብሎክ አረጉት ሁሉ ተመልከት ብሎክ አረጉት እኔን ለምን ካልክ እኔን ሐሳቤን ለማስቀረት ስለተፈለገ ፖለቲካ ሐሳቤን ነው አሁን እንዳለ ኦሮሞዎች ትግሬዎች የሚመጡ ሃይማኖት ነክቷል ከማዲንጎ አፈወርቅ ወንድም ጀምሮ ሃይማኖት ነክቷል ይላል ግን እኮ ማዲንጎ አፈወርቅ ወንድም ጌይ ነው ቂጡን አፈንድዶ እኮ እንግሊዝ ሀገር የሚደረግ ነው አይታችሁታል ከንፈሩ የሎቲው ምናምን ጌይ እኮ ጎንደር ብዙ የሚያወጡት ሰዎች አሉ እንዲህ አይነት ቅዘናም መጥቶ ጆከር የሚባል እናቱንም ፎቶ ይዞ ወጣ ድድብ ማይም አዎ መጥፋት አለበት አዎ ለምን መሰለ ሊበቀለኝ ስለፈለገ ትግሬነቱን የእናቱን ትግሬ አድዋነት ስላጋለጥኩት እኔ ደግሞ አቀኛ ነኝ ምንም ላደርግ አልችልም ያሬድ አፈወርቅ ጌይነ አይደለም ካልክ ወሸላንገ አውልቀት አሳይ ቂጥህን አሳይ ፊንጥጣን ክፈትና አሳይ እያየን እኮ ነው ቂጣችን ቂጥ እኮ እያየን እኮ ነው በአንድ ጊዜ ሰፍቶ የሄለን ወርቅዬን እኮ እሷ ምን እንደ እሷን እኮ እየበለጠ ነው ሄለን ናት ቆንጆ የምትባለው ደሞ አሁንማ በስፖርት በሆነ ሆዷን አጥፍታለች ሄለን ወርቅዬ ወንዱ ሄለን ወርቅዬ በለው እንዴት ቀልዳለን እና ትዳር ለመያዛውን ሴቶች በአለም ላይ በኢትዮጵያ ብቻ አይደለም በአለም ላይ እንደ ተዋን ተጠግተው ደም እንደሚመጥ ተዋን ወንድን ኢኮኖሚካል ኢንዲፔንደንት የሆነን ሴትና ኢንዲፔንደንት የሆነች ወንዱ ሴቷን ይፈልጋል ሴቷ ደግሞ ወንዱን ተመልከቱ በአብዛኛው ሴቶች አይማሩ ኢትዮጵያ ውስጥ በተለይ የኛን ሀገር እንናገር ካማራ ጀምሮ አይማሩ ስርዓቱም አስቸጋሪ ቢሆን ድህነቱ እውነት ነው ግን እንደሌላው ጥርሱን ነክሶ አይማርም አዲስ አበባ ከተማ ሁሉ ድሬዳዋ ሁሉ ናዝሬት ሁሉ ጎንደር ባህር ዳር ሲል አይማሩ ወለጋ ሄዱ ባሌ ድረስ አሩሲ አይማሩም ኢትዮጵያኖች ቸክለው አይማሩ ለቁም ነገር አይበቁም ከዚያ በኋላ ትምርቱም ያልፋታል ምንም ያልፋታል መጨረሻ የምትፈልገው ወንድ ነው ልክ እንደነዚህ እንደ ቤታዮ እንደሚባሉት ወንድ ብቻ ነው የሚፈልጉት ምን ያህል ገንዘብ አለው 18 ዊለር ትራክ አለው አሁን እኮ ኩማ ነው ምናምን የሚባለው ሰውዬ እኮ አሁን ታሰርኩ ነው የሚለው ውሸቱ ነው ሰው ከገደለ ተብሏል እንዴ ለምን ተለቀቀ አይ ሌላ ወንጀል ደግሞ ካለበት እግሩ ላይ ታስሮ እኮ ነው ወንጀለኛ መርዳትም የለበትም አንደኛ ቤት ሳይኖር ያን ያለ አንበሳ ያወርድ ነበር ሁለተኛ ለአንድ ትልቅ መቀመጫ ለቤታዩ 10 በሁለት ቀን 10 አንበሳ ሲያወርድ አይቻለሁ ለአረብ ሀገር ሴቶች ምናምን ይሄ ሰውዬ ቤት እኮ የለውም መኖሪያ የለውም መኪናውም የሱ አልነበር አየው እነዚህ ሴቶች አሁን ያን ኩማን የቀረበችው ለመሽገሩና እየጠባችው መጠጠችው ደግሞ አሁን ኩማ አፉን ዘርግቶ ወጣላል አንድ ኦሮሞ ነው ደሞ ኦሮሞች ደግሞ ሲቸግራቸውና ሲናደዱ አለማየት ነው ከንፈራቸው ድሮም ከንፈራቸው በቃ ሰፋ እንትን ይላል እንደ ሲናደድ ኦሮሞ በጣም ባርኔጣ በለው ከንፈሩ ይናደዳል አሞጥሙጦ ነው የሚወጣ አሁን ያኛው አይተዋል ትራክነጅ በቃ አልቆለተ ከንፈሩን በቃ ዘርግቶ ቁጭ ብሏል አንዳለ አሁን ኢትዮጵያን እስላም ምናምን የሚል ሞጣ ያዳግጠምኝ ነበር ከንፈሩ ነው አይተዋል ሲናደድ ወርዶ እዚህ ጋር ነው የሚደርስ አሁን ወንዶች ሴቶችን ጥቂት ናቸው ሴቶች ግን በብዛት ስላልተማሩ ምን አለበት ቤት አለው ይትላለች ስጠይቅ አንዳንዴ የትዳር አጋቢዎች ነበሩ አሁን ቀንሷል ታሳውሳላችሁ አሁንም አሉ ብልጭ የሚሉ ልጆቻቸውን ከጀርባ ደብቀው ትዳር እናጋባለን እሷም ውሸቷን ነው ትዳር ለማጋባት አይደለም ባሏን ፈቷታል ወይ ደግሞ ባሏ አለ ትዳር አጋባለሁ የሚሉ አሁን ቲክቶክ ላይ ታችሁ ከሆነ ወንዶችም ሴቶች ወንዱም ሽቀላ ነው ሴቱም ሽቀላ ነው ሴቶች በተለይ ትዳር እናጋባለን አሁን ቀንሷል እንጂ አሉ አሁንም እነዚህ ሴቶች ቂጣቸውን ለመሸጥ የሚወጡ ናቸው እመኑ ትዳር ሊያጋቡ ይሉና ሰው መማር ስላቃተው ጥሩ ነገር ዲያስፖራ ይገኛል ይልና የተወሰነ ገንዘብ ይሰጣሉ 5000 10000 ይዘርፋሉ ከዚህ አንዱን ያገናኛሉ አይ እኔ አልፈለኳትም ይላል ብሬን መልሽልኝ ቢል ይዋረዳል ምስ ልፈልግልኝ እኮ ገንዘቤን አምጪ ቢል አንድ ሰው አይዋረድም አይጠይቁ አሜሪካ ስላለች እንግሊዝ ስላለች ማንም ያገኛት አሁን እየወጡ ትዳር ፈላፈላላጊ ነን የሚሉት ገንዘብ መዝረፍ የኢትዮጵያ ሴቶች እንደ ተዋን ተጠግተው መምጠጥ ስራቸው ስላደረጉት መማር ስለጠሉ
በቃ ወንድ ያፈራውን ወንድ ያመረተውን ወንድ የሰበሰበውን ቁጭ ብሎ ቪላ ውስጥ ተቀምጦ ሌክሰስ መኪና እየነዱ መብላት ነው የሚፈልጉት ሴቶች። ቅማል ናቸው፣ ተዋን ናቸው እንደነዚህ አይነት ሴቶች። እነዚያ ሴቶችን ትዳር የሚሉ በስሙ እውነተኛ ትዳር የሚፈልግ ይመጣና እሷን እንዲጎረጉራት ስለፈለገች የሥራ መስክ አድርገውታል። ተማሩ ሲባሉ ቅድም እንደነገርኳችሁ ጠንክረው አይማሩም። ጊዜያቸው ካለፈ በኋላ ማይሌጃቸው ከሄደ በኋላ እባካቸው አጋቡኝ ይላሉ። ሶሻል ሚዲያ ላይ ይወጣሉ። እኔ አንዳንዴ እኮ አንድ ጊዜ ኮፕሊንግ አድርጉልኝ። አንዳንዴ እኮ ልንገራችሁ፣ አይታችሁ ከሆነ እኮ ጓደኛሞች ሲደዋወሉ ወይም ደግሞ ዝም ብላችሁ የሆነ ቦታ ካፌ ከሆነ አበሻዎችን ዝም ብላችሁ ካለ አዳምጧቸው። ወይ ደግሞ በሶሻል ሚዲያ ላይ ኢንስታግራም ላይ ሄሎ ትላለች፣ ረስታው እየተቀረጸች በሌላ ስልክ ሄሎ እዚህ ጋር እየተኳኳለች ሰላም ስትላውድ አድርጋ ነው ያን ረስታው ፀጉሯን ይሄን የቅጥል ፀጉር እንዴት ነው ፎቶውን ላኩልሽ እኮ አየሽ ስላት ውይ አንቺ የዛሬ 5 ዓመት እኮ እንዴት ትመስይ ነበር ትላል። አሁንስ ምን ሆንኩ? አንቺ እያረጀሽ ነው። ወዲያው ሞራሏ ወድቆ ለበርዝዴዋ እየወጣች ያለችዋ ስልኩን ዘጋግታ የምትጠፋ ይቻለሁ። ቻው በቃ ምናምን ፀጉሯን ሁሉ ሶፋ ላይ ሁሉ ትወድቃለች። ከዚያ ትዘጋዋለች። ሶሻል ሚዲያ ላይ ቲክታክ ላይ ነው ይቻላል። በሌላ ስልክ የተደወለ እዚህ ጋር እያወራች ፎቶን አየሽ ወይ ስትላት አይ ማይሌጅ ይሏል አለቻት። ምን ማለት ነው ማይሌጅ? አልገባትም። አይ እድሜሽ ሄደ ለካ የዛሬ 10 ዓመት እኮ ምን ትመስይ ነበር ስላት ላይቡን እዚያው ላይ ነው ጮኸ ደርግሞ ዘግታ የጠፋችው። እነዚህ ሴቶች አይማሩም። አንዳንዶች ደግሞ ተምረው ሰው ሲያማርጡ፣ ወንድ ሲያማርጡ፣ ስራ ሲያማርጡ፣ ህንፃ ሲያማርጡ ጊዜያቸው 45 ይደርሳል። ከ45 በላይ ሴት አረጠች ይባላል። መውለዳችን እንደዚያችን እንደ 90 ዓመቷ ትግሬ ምናልባት መቼም ትግሬ ጉደኛ ነው መንታ ልጅ እንደወለደችው አናውቅም። የእግዚአብሔር ታምር ወይ ደግሞ ካልሆነ በቀር ከ45 ዓመት በላይ ሰው አይወልድም። ናቹራሊ የታወቀ ነው። ሳይንቲፊክ ነው ይሄ። ስለዚህ እስከ 45 ዓመት የሚጠብቁ አሉ። አንድ ዓመት አለችኝ 44 ነኝ እንቁላሌ ማሻኮሪያው ጥሩ ስለሆነ ጥሩ እቃ ካገኘው ገባ ካለገ ወዲያው ነው የሚሉ ሴቶች ሰምቻለሁ። ወዲያው አረግዛለሁ አንድ ልጅ ካለ ደግሞ በቂ ነው የሚሉ አሉ። በ6 ወር ደግሜ ደግሞ 2 ተወልዳለሁ ከዚህ በኋላ የሚሉም አሉ። ግን ከእድሜ በኋላ የተወለደ ልጅ እንደነ ቤታዮ ነው የሚሆነው። አሁን እሱ አባቷ በጣም በሰርጅና ስለወለዳት ሁልጊዜ አባቶቻችሁ በልጅነት እንደኔ አሁን ልጅ ነው ያገባሁት በ21 ዓመት ልጆች ሻርፕ ይሆናሉ። አሁን እነዚህ አሁን የሚሳደቡ ቃላት የማይመርጡ ምናምን አባቶቻቸው ከ60 ዓመት በኋላ ሲወልዷቸው ልክ እንደ እስክንድር ነጋ አሁን በ65 ዓመቱ ነው የወለደው ታውቃላችሁ። ከ18 ዓመት ልጅ ማለት አሁን ዘገምተኛ ሆነ እስክንድር። ፋኖ በልስለው ፋኖ፣ ደሴ በልስለው ደሴ። አየው ሀቅ ነው ጠይቁ። አባቱ የሷው 65 ወይ 70 ላይ ነው የወለደው። የደሴ የደብረ ማርቆስ ሰዎችን ጠይቁ። እናቱ 18 ዓመት ነበረች። አይ አይመጣጠኑ። የዘር ፍሬው በ18 ዓመት ልጅ የ70 ዓመት ሽማግሌ ሲወልድ አስበው። ዘገምተኛ እንደውም አንዳንዴ በሽተኛ ልጅ ይወለዳል። በአብዛኛውን አይታችኋል። መናገር የማይችሉ በጣም አዝናለሁ። አሁን የቲክታከር ነን ምናምን የሚሉ ልጆች አሏቸው ደብቆ እኔ አዝናለሁ። ልጅ ያለኛ ገና አላሳደጉ። እኔ በእነዚያ ልጆች አዝናለሁ። አንድም አልኮል ይጠጣሉ፣ ጫት ይቅማሉ፣ ሲጋራ ያጨሳሉ። አርግዘው እኮ ነው የማይፈለግ ነገር ያደርጋሉ። ሊወልዱ እኮ 10 ቀን ሲቀራቸው ሴክስ የሚደረጉ ሴቶች እኮ አሉ። አላስችላቸው ብሎ ጽንስ ተሸክማ ተመልከት። ምን ያህል ሴሰኛ ቢሆኑ ነው። ኮፕሊንግ ያርጉልኝ አንዴ ኮፕሊንግ ጋይስ፣ አንድ ጊዜ ታብታብ አርጉልኝ ኮፕሊንግ። ለዚህ ነው ጠንክረው አይማሩም ተማሩ ሲባሉ እንለፈው የለም። ስለዚህ ወደ እነ ዘመነ ካሴ ማጭበርበር ስንሄድ አንድ ጓድ የሚባለው በራሻ ሀገር እንዳገሩ ኢኮኖሚ እንዳገሩ ስፋት እንዳገሩ ጥንካሬ ምናምን ይለያያል። ራሻ 13 ሰው ነው፣
ኢትዮጵያ 9 ሰው ነው። አንድ ጓድ የሚባል ወይም አንድ ቲም ማለት ነው። አንድ ጓድ ፈረንሳይ 10 ነው፣ አሜሪካ 12 ነው። ቡድን ከ4 እስከ 5 ሰው ያለው ማለት እኮ ነው። እስራኤል 7 ሰው ነው። ከቁጥራቸው አንፃር ነው። እስራኤሎች በቁጥራቸው ተገለዋል። 6 ሚሊዮን አልቀዋል። ሀገራቸውም ትንሽ ነው፣ ህዝባቸው ትንሽ ነው። ጋጋታ አይፈልጉም። የእስራኤል አሁን 450 ምናምን ናቸው የኬዝ ኦፊሰሮች። ተመልከቱ፣ የአንድ ታላቅ ሀገር ያችን 450 ሰው ነው የሚያንቀጠቅጠው ዓለምን። ብሪጅስቶን ውሃ ላምጣ። ቀጥ አንቺ። እሺ አመሰግናለሁ። ቴንኪው ሞጣ። የዛሬው አጀንዳ ያው 8 ኮሎኔሎች 4 ጀነራሎች ገለናል ብለው መግለጫ አውጡ ነው ያልከው። መግለጫ ነው ማላገጫ። ኤኒዌይስ እነኚህን ኮሎኔሎች እና ጀነራሎች ማን ከየት እንደመጡ በስም ዝርዝር የት ግንባር ላይ እንደተገደሉ በስም ዝርዝር ማቅረብ ነበረባቸው። ህዝቡን ስለናቁት እየወጡ አራምባና ቆቦ በማውራት ብቻ የሰውን ጊዜ ይገላሉ፣ የሰው ህይወት ይባክናል፣ ይጠፋል፣ ተተቸንም እያሉ ደግሞ ያኮርፋሉ። እኔ ገርመኛል። አንድ ሰው ፐብሊክ ፊገር ሆኖ ትልቅ ህዝብ አማራን እመራለሁ ብሎ ወጥቶ ለመንደር ወሬ በቃ ለትንሹም ለትልቁም ክሪቲክ ተደረኩ ብሎ ሰውን መግደል፣ ሰውን ማሳደድ አስቸጋሪ ነው። ምክንያቱም እነኚህ ሰዎች ረጅም ጎል የላቸውም። ያው እንዳላችሁ የቲፒኤልኤፍ ሲስተም ውስጥ ነው ያሉት። ደግሞ ሲስተሙ ባህሪው ነው። ዋን ዌይ ነው ቲኬቱ። ብላክሜል ይደረጋሉ። በዛ ላይ ያልሰሩት ሀብት አካብተዋል። የሀብታቸው ምንጭ ቢጠና ያው የህዝብ ሀብት ነው። ያ ስላለ ጆኖሳይድም ስለፈጸሙ፣ ምክንያቱም ቢአዴን የሚባለው ድርጅት ጆኖሳይዱን በግንባር ቀደምነት ያስፈጽመ ድርጅት ስለሆነ እንደምንም ተጋግጦ አምታቶ ስልጣኑን ለማስቀጠል ነው። ማንም ይሙት ማንም ይለቅ ዜዶን ኬር። እነሱ ማስቀጠል የሚፈልጉት የዘረፉትን ሀብትና ይሄ የርካሽ ዝና አለ፣ ግብስብስ ዝና። ምንም አንድ እርምጃ ማሄድ ዝም ብሎ እዛው በላች እዛው ቀረች የሰፈር ወሬ ዱርዬ ሰፈር ውስጥ ቁጭ ብሎ አርበኛ ራሱን የሚል። እኔ የሚገርመኝ በአርበኛ ታሪክ እንደው የአርበኞች ማህበር ነበር ድሮ እኔ ማቃቸው። እንደውም ይገርማል። አንድ ማቀው ሰፈር ወደ ኦሎምፒያ ገባ ብለ የሌኒን ሐውልት የተጋደመበት ማዘጋ። ይኸውልሽ አሁን አንቺን የጠራሁሽ እንትን ነው። ከዚያ ቀጥታ ያለሽ ይኸውልሽ አንቺም ስም ለምሳሌ ሻምበል የሚባል ስንት ሰው መሰለሽ? 108 ሰው ነው። የመቶ የሚባለው ደግሞ 32 ሰው ነው። በእስራኤል 25 ነው፣ በራሽያ 45 ነው። እና ይገርምሻል 100 አለቃ የሚመራው 50 አለቃ ባሻ መጋቢ ምናምን እየተባለ ከጓድ ይኸውልሽ ጓድ የሚባል ነው የመጀመሪያው። ገብቶሻል? ጓድ ይባላል። ከዚያ የመቶ አለ፣ ከዚያ ሻምበል አለ። ሻምበል ማለት 108 ሰው ነው ብዬሻለሁ። ይሰማሻ ብርጅስቶ? አዎ፣ ሶስት የመቶዎች ማለት ነው። ግን አንድ ሻምበል 3 ቲም ወይም ደግሞ አንድ ጓድ አንድ ቲም 3 ሰው ማለት ነው። 3 ሲባዛ በ3 ስንት ነው? 9 ሰው ማለት ነው። ሻምበል ያን ስናባዛው 108 አይመጣም። ለምንድን ነው ስትይ 8 ሰው ከዚያ ውስጥ አለቃ አለ፣ ተኳሽ አለ፣ ምናምን የሆነ የሚይዝ አለ፣ ሎጂስቲክ አለ። 3 ሻምበል ነው እንግዲህ 3 ሻምበል 1 ሻለቃ ይባላል። አየሽው? 3 ሻምበል ደግሞ 1 ሻለቃ ነው። ስንት ሰው ነው በኢትዮጵያ? 425 ሰው ማለት ነው። በአብዛኛው የኢትዮጵያ ዓለም አቀፍ የወታደራዊ ስርዓት ነው ያለው። ትግሬ ነው እንጂ አበላሽው።
ከዚያ ሬዲዮ ኦፕሬተሮች፣ አመራሮች፣ ተኳሽ አስተኳሾች፣ የተለያዩ ሎጂስቲክ ሲደመር ጓድ የሚባለው ለምሳሌ 9 ሲባዛ በ3 ነው። አርፒጄ ምንድነው? ይሄ ላውንቸር ማለት ነው። ባይዞ አርፒጄ እነዚህ ተኳሾች ሁሉ አሉ። የመቶ መሪ የሻለቃ ምናምን ይባላል። ለዚህ ነው 108 ሻምበል ነው 425 አንድ ሻለቃ ጦር ነው። ስለዚህ አሁን ይሄንን ጦር አንድ ሻለቃ ወይም ሻምበል ወይም ደግሞ ጎበዝ ሻለቃ ልምድ ያለው ተዋጊ ጀግና የሆነ በሙሉ ወይ ደግሞ ሙሉ መቶ አለቃ የሆነ ይሄንን ጦር ይመራዋል ማለት ነው። በብርጌድ ደረጃ ስንሄድ አሁን እኔ ኮንሴፕቱ ወደ ዘመነ ካሴ ላጋልጥ ስለፈለኩ ነው። ብርጌድስ ብርጅስቶን በብርጌድ ደረጃ ከ1800 እስከ 2500 ወታደር ነው ያለ። ይሰማል? እየሰማው ነው። ለምንድን ነው ሁሉ የሚሆነው? ከ1800 እስከ 2500 ነው። እንደየሀገሩ ይለያያል። ይሻ ሚኒመም 1800 ነው ብርጌድ የሚባለው ማለት ነው። ማክሲመም 2500 ነው። የዓለም አቀፋዊ ሳይንስ ነው። እንደ እስራኤል ያለው ዝቅ ሊያደርገው ይችላል 1800። ለምን? ህዝብ ቁጥር ትንሽ ነው። ግን ሲሰለጥኑ ይገርምሻል፣ የእነ እስራኤል ከባድ ነው ከህዝብ ቁጥራቸው አንጻር። ለምንድን ነው የእስራኤል ወታደሮች የሚፈለጉት? ባለም ላይ ደህንነቶች ስልጠናው ከባድ ነው። ለብ ለብ የለም። ቻይናውን ለብ ለብ ነው። ህዝቧ 1.3 ቢሊዮን። እስራኤል ግን አይተሻል፣ በጣም ትንሽ ናቸው። ካናዳ ትንሽ ነው። ስለዚህ ስልጠናው ይከብዳል። ለምን? ህዝብ የላቸውም። አንድ ወታደር የ10 ወታደር ስልጠና ያህል እንደገና ይሰጠዋል፣ ደጋግመው ማለት ነው። ስለዚህ በብርጌድ ደረጃ እኳ እስከ 2500 ይደርሳል። ከ1800 እስከ 2500። ለምን ያን ያልደረሰ ስትይ የሚታጠቀው ከባድ መሳሪያ፣ ሎጂስቲኩ፣ አመራሩ፣ ኮማንደሮች፣ አየር ወለዶች፣ ኤርቦርን የሚባሉ ደግሞ አሉ። መሪው የነዚህ ማን ነው የሚሆን መሰለሽ? ብርጅስቶን ሙሉ ኮሎኔል ነው። አየሽው? ሙሉ ኮሎኔል ነው ወይም ደግሞ ሌተናል ኮሎኔል የሚባል ይመራቸዋል። ስለዚህ ክፍለ ጦር ማለት ምን ማለት ነው? ህዝቡ እንዲያውቀው፣ አማራ እንዲያውቀው ነው። ለምን? እነዘመነ ሌሎችም እያጭበረበሩ ነው። አሁን እዝ መሰረት ይላሉ። እዝ መመስረት በጣም ከባድ ነገር ነው። ለምሳሌ ክፍለ ጦር 4 ብርጌዶች ማለት ነው። ስንት ማለት ነው? 8000 ጦር ማለት ነው። አንድ ክፍለ ጦር ማለት ደግሞ 4 ብርጌድ ነው። ብርጌድ 1800 ብለን የለም 2000 እንኳ ብንይዘው 4 ብርጌድ ማለት 8000 ሲደመር ሬዲዮ ኦፕሬተር አለ፣ መድፈኛ አለ፣ ታንከኛ አለ፣ አየር መቃወሚያ የሚተኩሱ አሉ፣ የቢኤም ተኳሽ የቢኤም ጥይቱን እየተቀባበሉ የሚያጎርሱ አሉ። እየሰማሽ ነው? እየሰማው ነው። ከዚያ በላይ ለዚህ ነው ሲያባዙት ከቲም ጀምረን ስንመጣ በካልኩሌሽን ያዩና በዛ ይላሉ ሰዎች። እነዚህ ፐርሶኔል ሚሊትሪ ፐርሶኔል አመራሮች አሉ፣ አዛዦች አሉ። እነዚህ ስላሉ ነው። ለዚህ ነው ከ8000 እስከ 12000 በኢትዮጵያ ማለት ነው አንድ ክፍለ ጦር የሚባል። አየሽ፣ ራሽያ 12000 ነው። ማን ነው የሚመራው? ይሄንን 12000 ጦርን ማን ነው የሚመራው? ብርጅስቶን ሙሉ ኮሎኔል ወይም ደግሞ ጀነራል ሊመራው ይችላል። እንግዲህ 4 ክፍለ ጦር 4 ክፍለ ጦሮች ደግሞ ምን ይባላሉ? አንድ እዝ ይባላል። ተመልከች እንግዲህ 4 ብርጌዶች አንድ ክፍለ ጦር ነው ብለናል አለ። ያ ማለት 8000 ሰው ነው። 4 ክፍለ ጦሮች እንግዲህ ስንት ማለት ነው? አንድ እዝ ይባላል። ስንት ወታደር ሆነ ብርጅስቶን? 60 ሺህ አይደለም? ከ50 እስከ 60 ሺህ ነው። አሁንም የከባድ መሳሪያ ተኳሾች፣ ሎጂስቲክ፣ ስትራቴጂ የሚነድፉ ፐርሶኔሎች ምናምን አሉ፣ የወታደር ኃላፊዎች። የሚመራው ግን ማን ነው? ጀነራል ነው። እንግዲህ ጎጃም ውስጥ እዝ የለም ማለት ነው።
ተግባባና እነ ዘመነን ለማጋለጥ ስለፈለኩ ነው። ጎጃም ውስጥ እዝ የለም። እዝ አለ አብይ አህመድ እዝ የለም። ሰሜን ምዕራብ እዝ የሚባለው ከየት እንደሆነ ታውቂያለሽ? ብሪጅ ጀነራል የለም ልልሽ እኮ ነው። አንድ ጀነራል ነው ያለው፣ እሱም የወሎ ሰው ነው። ከየት መሰለሽ? ከመተከል እስከ ጎንደር ምን ይባላል መሰለሽ? በኢትዮጵያ የወታደራዊ ጂኦግራፊ አቀማመጥ ሰሜን ምዕራብ እዝ የሚባለው ከመተከል እስከ ጎንደር ያለው የጂኦግራፊ አካል ነው። እዝ ማለት ከባድ ነው። አየሽ፣ አሁን እዝ አቋቋም ሊስሉ ሰምተሻል? ፋኖች እነ ዘመነ ማፈሪያ ናቸው። 60 ሺህ ጦር ማለት እኮ ነው። 2 እዝ አለን 3 እዝ አለን እኮ ሲሉ ሲዋሩ አልሰማሽም? ይሄ እኮ መንግስትም የለው 60 ሺህ ጦር እኮ እዝ እኮ የለው። ለዚህ ነው ሰሜን ምዕራብ እዝ የሚባለው በአንድ ጀነራል ብቻ የሚመራ ከመተከል እስከ ጎንደር ያለው። እንግዲህ ጎጃም ውስጥ እስከምን እንዳለ አለ ብለን እንገምት። ብሪጅ ከ2 እስከ 3 ብርጌድ አለ ብንል፣ አንድ ብርጌድ ደግሞ 1800 ሰው ነው ብለናል። እስከ ከፍተኛ ከሆነ ደግሞ የጦር ኃይል ካለሽ 2500 ታደርጊዋለሽ። ከነ ፐርሶኔሉ ከተኳሹ ካስተኳሹ ሬዲዮ ያዡ ምኑ ተብሎ አየር መቃወሚያ ምናምን ተብሎ ማለት ነው። አየሽ 3 ወይም 4 ኮሎኔል አንድ ጀነራል ይኖራል ማለት ነው። ጎጃም ውስጥ 2 ብርጌድም 3 ብርጌድም የለም ነው የምልሽ። ቢኖር እንበል 3 ወይ 4 ኮሎኔል ነው የሚኖረው፣ አንድ ጀነራል ብቻ ነው የሚኖረው። ተግባባ? እንደነ ዘመነ ውሸት ይሄንን ካልኩሌሽን የአማራ ህዝብ አያውቀውም ብለው ነው። አንድ ዘመነ 4 ጀነራል ሙሉ ጀነራል እኮ የሚያሳዝን ግን የዘመነ ስተቱ ከሱ የተሻለ ትምህርት ያላቸው ሰዎች እንደሚያዳምጡት አላወቀም። ገብቷል? እነዚህ ሰዎች እኮ መባረር አለባቸው። የንቀቱ ጥግ ነው ይሄ። አየህ፣ ብዙ የንቀት አማራን የመናቁ ጥግ እኮ ነው። ዘመነ ካሴ ወጥቶ ሲናገር መግለጫ ካውንተር አታክ ነው እኮ ለእኔና ለአንቺ። ህዝቡን ስላነቃንባቸው ተጠየቁ። ምን ትሰራላችሁ ተብሎ እየሰራችሁ አይደለም ስለተባሉ ነው። ህዝቡ በድሮን እያለቀ ስለሆነ 4 ጀነራል ሙሉ ጀነራል እና 8 ኮሎኔል እግዚአብሔር ያሳይ። ከድጡ ወደ ማጡ ነው የሱ ስራ። በየጊዜው እየቀለለ ነው የሚሄደው። ተመዝኖ ቀሎ የተገኘ ነው። የነ ባንዳ ዘመነ ካሴ 8 ኮሎኔል 4 ጀነራል ሙሉ ጀነራል ደመሰስ ያሉት የአማራ ህዝብ ዩቲዩብ ላይ ጫሉት። ህዝቡ ይስማው። ውሸት ነው። ተመልከት። ጎጃም ውስጥ ልንገርሽ 2 ብርጌድ ቢኖር ነው 3 ብርጌድ ቢኖር ነው። ይሄ ደግሞ 3 ወይ ደግሞ 4 ኮሎኔል ነው የሚያስፈልገው፣ አንድ ጀነራል ነው የሚያስፈልገው። ነገርኩሽ እኮ ሰሜን ምዕራብ እዝ የሚባለው ከመተከል እስከ ጎንደር ድረስ ነው። ለዚህ ነው ጎንደርና ጎጃምን አንድ ጀነራል ነው አጣምሮ የሚመራው። ገባሽ? ሸዋና ወሎን አንድ ጀነራል የሚመራው። በመላው የአማራ ክልል እኮ 4 ጀነራል የለም ስልሽ ነው። ምን ያህል ውሸት እንደሆነ ህዝባችን እንዲያውቅ ነው። ስለዚህ ለምሳሌ ሰምተሻል? አንዴ እነ ዘመነ መግለጫ ሲሰጡ 1000 ወታደር ገድለናል ይላሉ አይደል? ሰምተሻል? የዜና ሻርፕ አናቷ ላይ 100 ወታደር ይላሉ። 500 ወታደር 400 አንድ አይቀንሱ። መንግስትም 1000 ፋኖ አሰርኩ፣ 1000 ፋኖ አቆሰልኩ፣ 1000 ፋኖ ወይ 2000 ፋኖ ገደልኩ ይላል፣ 300 ገደልኩ ይላል። ግን ሻርፕ አድርገው የሚሰጡ የውሸት ነው። መንግስትም የውሸት ዜና ነው፣ ፋኖም የውሸት ዜና ነው። ለምሳሌ 1000 ወታደር ገድያለሁ አልባለፈ። ዘመነ እጆቹ 999 አላለም። አይልም። ለመሰለ እጆቹ ሁሉ ሰዓት ናቸው ላለው ሰውዬ መልስ ልስጠው። የምታምር ቁጥር ሻርፕ የሆነች አናቷ ላይ ነው የሚነግሩሽ። 455 አይሉሽም፣ 495 አይሉሽም፣ 498 97 99 አይሉሽም። እንደ አሜሪካ የገበያ ስሪት ምን ይላሉ? 500 ነው የሚሉሽ። ሸዋሹካ ምን አለ 455 ቢሉ፣ ምን አለ 495 485 75 ቢሉ፣ ሻርፕ ነው 500 ይልሻል።
ምን አለ 999 ቢል ምን አለ 970 ቢል 960 920 910 ቢል አሁን አንድ ሺህ ገለናል ይላሉ። አይዲያ ንቀታቸው ነው። የሚያጣራ ህዝብ የለም ብለው ንቀት ነው። ገብቷል። ህዝቡ ተንቋል። ህዝቡ በራሱ ጊዜ ተንቋል። የማንም ወጥቂ መጫወቻ ነው የሆነው። እንጠይቃቸው። አሁን አራቱ ጀነራሎች ዘመነ ካሴን የምንጠይቀው አራቱ ጀነራሎች በየትኛው ሜዳ ላይ በተደረገው ውጊያ ነው የተደመሰሱ? ጠይቁ። እሱ አንድ ነው። የስም ዝርዝርም ያስፈልጋል። ጀነራል እኮ ጀነራል 50 እና ከ20 ኪሎ ሜትር ከ50 ኪሎ ሜትር በትንሹ 25 ኪሎ ሜትር ርቀት ላይ ነው ከውጊያው የሚርቀው አይደለም እንዴ? ጀነራል እኮ ጀነራሉ ውጊያ ውስጥ የለም። ስለዚህ እነዚህ አራት ጀነራሎች ጠላ ሲጠጡ ነው የደንበጫ አረቄ ሲጠጡ ነው ወይ የተመቱት ነው? አራቱ ጀነራሎች ይመስለኛል የፋሲካ የጠጡት ውስኪ ጠርሙሶች ይሆናሉ እገምታለሁ። አዎ እግዚአብሔር ይስጥሽ ብርጅስቶን። እኔ የሚመስለኝ እነ ዘመነ ካሴ ውስኪ ይቀርብላቸው ደንበጫ አረቄማ እኮ ተተውት እኮ ቆዩ። ለድፍረት ነው አሉ። አንዳንዴ ማታ ሲደበቁ ካክስቶቻቸው ቤት ሂደው አልጋ ለመተኛ ሲሄዱ የግብጡ አረቄ ይጠጣሉ። ድፍረት ይሰጥሻል። የግብጡ አረቄ ድፍረት አይደለም። ግብጡ አረቄ ትሃኑ የሚበላቸውን እንዳይሰማቸው ስለሚያደርግ አይሰማም። ግብጡ አረቄ ከጠጣሽ ትሃንና ቁንጫ አሰሚው ተኝተሽ ለጥ ብለሽ ምታር ሲመጣምጥሽ ብታሪ አሰሚው አነጋግላይ ሰው ተነስ ወታደር መጣ በዚህ ተደበቁ ጓዳ ውስጥ ተብሎ ነው የሚነሱ እነዘመን። ስለዚህ የሚመስለኝ አራት ጀነራል ደመሰስን ያለው አራት ዋይት ሆርስ ውስኪ ይሆን ብለሽ ታስቢያለሽ? እኔ እንደሱ ነው የምገምተው። ለምን መሰለኝ ኮሎኔሎቹ 8 ያሉት ያው የቢራ ጠርሙስ ነው። የቢራ ጠርሙስ ነው 8ቶች። አራት ያሉት ግን ጀነራል አራት ብላክ ሌብል ወይ ዋይት ሆርስ ይመስለኛል። እኔ ከዚህ ውጭ እኔ አልቀበለውማ። ሲምቦል ይሆናል። አራት ቺኮችን ቀርበውለት ይሆናል። አንድ ላይ ተገኙ። ዝም ብላችሁ ጠይቋቸው እነ ዘመነ ካሴ። አራት ጀነራል ማለት እኮ የሚታጀበውን አይተሸዋል። አንድ ጀነራል ማለት እኮ የ50 የ60 ሺህ ጦር መሪ እኮ ያ ጀነራል በተለየ ጦር መሳሪያ ነው የሚታጀበው። በአየር ወለድ ነው፣ በቀይ ቦኔት ነው፣ በሪፐብሊካን ጋርድ ነው የሚጠበቀው። ያ ደግሞ አራቱም በአንድ ላይ እንዲቀመጡ ህጉ አይፈቅድም። ስለዚህ ጠላ ቤት ነው ወይ አግኝተው የገደሏቸው? እሱንም መጠየቅ አለብን። ለምን መሰለህ ስም ዝርዝር ያስፈልገናል። የጦር አውዱ እንዴት እንደነበረ ኢንፎርሜሽን ተጀመሩ አይቀር በደንብ አድርጎ መናገር አለባቸው። እንዲሁ ዝም ብሎ የጎጃም ሌቦች ይኸውልሽ እነ ዘመነ ካሴ ጥያቄ ስለተነሳባቸው በእናንተ ጉድለት ህዝቡ አለቀ የሚል ጥያቄ ተቃውሞ ስለደረሰባቸው የመልስ ምት ካውንተር አታክ ማለት ነው ለመስጠት ስለፈለጉ ነው እንጂ እኔ እርግጠኛ ሆኜ ምነግርሽ አራት ጀነራል ጠላ ቤት አረቄ ቤት አታገኙም የምትመጪው። አጃቢውስ ጦሩስ እንዴ ራሱ እኮ ነው የቻለ ሻምበል ምናምን የሚመራው እኮ አንዱን ጀነራል። ብዙ ጦር እንዳለ ታውቂያለሽ። ጀነራሉ የሚተኛበት ቦታ ጀነራሉን ለመግደል ቀኑ ሙሉ መዋጋት አለብሽ። ይሄን ታውቂያለሽ። ጀነራል እኮ ነው ሽምቅ ተዋጊ ነው። አንድ አፈንድቶ ጥሎ ነው የሚሄደው አይደል? የት ነው ጀነራሉ የሚያገኘውስ? እንዴት ሆኖ ጀነራል ለመግደልና ወይ ለመማረክ እኮ 3 ቀን መዋጋት አለበት። ያማራ ፋኖ ያውም ጀግና ነው። ያማራ ህዝብ አማራ እኮ ጀግና ነው እኮ አዋጅ ነው ያጣኩ በጣም ጀግና ህዝብ እኮ ነው። አይም ስለታወቀ እኮ ነው። አይነቀላ 7 ቀን መዋጋት አለብሽ 4 ጀነራል ለመማረክ። 4 ጀነራል ተማረከ ተደመሰሰ ማለት እኮ አብይ አህመድ ዱባይ ገባ። በቃ እሱ እኮ ኦልሬዲ ያለቀለት ማለት ነው። ምን ያህል ዘመነ ካሴ 4 የውስኪ ጠርሙስ መጣው ወርውረው 4 ጀነራል ተደምሷል ሲሉ እንደው የውስኪዋንም ጠርሙስ በዛው ፎቶ አንስቶ መልቀቅ ነበረባቸው። እውነቴን ነው የምልህ። ከናቁን አይቀር በደንብ አድርገው ቢንቁ ጠርሙሷንም ፎቶ የፎቶ ፖለቲካ ስለሚያካሂዱ ቺኮችንም እዛ ጠጥቶ አሁን ለምሳሌ ዘመነ ካሴን ከሌተናል ኮሎኔል እና ሜጀር ጀነራል ማን ይበልጣል ብትዩ ሌተናል ኮሎኔል ነው የሚልሽ። ማርሸት ብትጠይቀውን ዝም ብሎ አሁን ሳያጠናው ዛሬ ሰሙ እንጂ ማርሸት ጠርተሽ ዝም ብለሽ ወይ ምሬ ሌተናል ኮሎኔል ምንድነው ብትዩ ማን ነው የሚበልጠው ከሜጀር ጀነራል ብትዩ አይ ሌተናል ኮሎኔል ነው እንጂ የሚበልጥ ነው እንጂ
እግዚአብሔር እንደዚህ ነው የሚሉ አያውቁትም። ለምሳሌ ሌትናል ጀነራል፣ ሌትናል ኮሎኔል አለ፣ ከዚያ ሙሉ ኮሎኔል አለ ቶሻል፣ ከዚያ ብርጋዴር ጀነራል አለ፣ ከዚያ ሜጀር ጀነራል አለ፣ ከዚያ ሌፍትናል ጀነራል አለ፣ ከዚያ ሙሉ ጀነራል ነው። እየሰማሽ ነው? ከዚያ ፊልድ ማርሻል ነው። ብርጋዴር ጀነራል ማለት ጀማሪ ጀነራል ማለት ነው። ባይዘው አሳምነው ምንድን ነው የሚባለው? ብርጋዴር ጀነራል መሰለኝ። ተፈራ ማሞ እሱም አሁን እንደዛ ነው። ብርጋዴር ጀነራል ነው የሚባሉ ጀማሪ ጀነራሎች ማለት ነው። ሌሎች እነ ሳሞራውስ ሙሉ ጀነራሎች ናቸው። ተመልከች፣ ኮቱን አስረዝሞ ዝም ብሎ ጀነራል ይባላል። ኧረ ሳሞራ እኮ ኮት መልበስ አይችልም። ሌላውን ተው። ያ ክንፈ ዳኝማ አንድ ከሜጀር ጀነራል የሚኮነው ብርጋዴር ጀነራል ካገኘሽ በኋላ ነው። ያ ደግሞ ስንት ዓመት ይፈጃል? ብርጅስቶን 5 ዓመት። ለዘመነ ካሴ እናስተምረው፣ ይጠቅመዋል ለሌላ ጊዜ። በጦርነት ማለፍ አለብሽ። ምን አልኩሽ? ሜጀር ጀነራል የምትሆኙ ምን ስታገኝ ነው? ብርጋዴር ጀነራል። ብርጋዴር ጀነራል ምን ብለናል? ጀማሪ ጀነራል ነው ብለናል። 5 ዓመት ቆይተሽ ነው የምታገኝ። ያውም በጦርነት ካለፍሽ ነው ብርጅስቶን። ከሜጀር ጀነራል ሌፍትናል ጀነራል ለመድረስ ስንት ዓመት ነው ብርጅስቶን? አሁንም 5 ደምርልኝ። የወያኔ ጀነራል ማዕረግ ጨርቅ ዝም ብሎ ከክንዳቸው ላይ እና እዚህ ላይ ያረገ እንጂ ምንም ትምህርት የሌላቸው በይምሰልና በምናምን ለደሞዝ ብቻ የሚሰጡ ዝም ብሎ ጀነራል ብሎ የሰጣቸው ነው። ዓለም የወያኔን የኦሮሞችን አሁን ጀነራልነት አይቀበሉም። አንደኛ መኮንን መሆን አለብሽ። 12ኛ ክፍል ማለት ነው። ኮምፒት ያደርጋሉ። አሁን ሌላው ሀገር ሄደን እንቀጠር ቢሉ አይቀጠሩም። ልንገርሽ፣ ሜጀር ጀነራል ብርጋዴር ጀነራል ካገኘሽ ከ5 ዓመት በኋላ ነው። አየሽ፣ ከሜጀር ጀነራል ደግሞ ሌፍትናል ጀነራል ለመሆን 5 ዓመት ስንት ሆነ? 10። ሙሉ ጀነራል ለመሆንስ 7 ዓመት። በአጠቃላይ ስንት ዓመት ያስፈልግሻል ሙሉ ጀነራል ለመሆን? 20 ዓመት በትንሹ የ17 እኮ ፕላስ ማይነስ 20 ዓመት በለው። የ17 ዓመት ያውም ደግሞ አክሰለሬሽን የሚባል ካገኘች ነው። ካፋጠኑልሽ ወይ በጀብዱ እሱን እኮ ነው እንጂ ትምህርቱንም ካላለፍሽ ኮርሱን ካላለፍሽ ጦርነት ካላወጣ ይሄ ጦርነት ጋር እኮ ነው። ምናልባት አክሰለሬት የሚባል ጀብደኝነቱ ነች። ጀብድ ከፈጸምሽ አንድ ማረግ ከፍተ ያለሽ ጀብድ መፈጸም አለብሽ። ጀብድ ደግሞ ሰው አይፈጽምም። አዛዡ ነሽ። ዘጠኝ ገብቶ መዋጋት አይፈልግም ማንም ሰው። እንሱን ይፈልገዋል፣ ነፍሱን ይፈልጋል። ጀብድ መስራት አይፈልግም። ስለዚህ ይሄ አሁን እነ ዘመነ ካሴ ይሄንን እኮ አያውቁም። እኔ የምለው ግን ዘመነ ካሴ ደሃ ነው። ተራ ወታደሩን እንጀራ አብልቶ ሲመልስ የነበረ መታወቂያ ምክትል 100 አለቃ የሚባላል አይደል? ያ ሙሉ 100 አለቃ ለመሆን ስንት ዓመት መቆየት እንዳለብሽ ታውቂያለሽ? 2 ዓመት። አሁን ከጀነራል ይሄ ከኮሎኔል በታች ያለውን ደግሞ እየነገርኩሽ ነው። ምክትል 100 አለቃ ሙሉ 100 አለቃ ለመሆን ስንት ዓመት ትቆያለሽ? የስራ ልምድና ውጊያ ማዋጋት 2 ዓመት ደምሪ ከቅድሙ ጋር ሙሉ 100 አለቃ ሆነሽ ሙሉ 100 አለቃ እስከ ሻምበል ለመድረስ ምን እንደሆነ ታውቂያለሽ? ሻምበል 5 ዓመት ደምሪ 7 ኦኬ። ከሻምበል ደግሞ ሻለቃ ለመሆን ሻለቃ ከሻምበል በኋላ ከሻምበል ደግሞ ሻለቃ ለመሆን ምን ይሆናል? 4 ዓመት። ከሻለቃ ሌፍትናል ኮሎኔል ለመሆን 4 ዓመት። ከሌፍትናል ኮሎኔል እስከ ሙሉ ኮሎኔል ለመሆን 3 ዓመት ደምሪ። ሌላው ከሙሉ ኮሎኔል
እስከ ብርጋዴር ጀነራል ለመሆን ደግሞ ምን ይጠበቅብሻል? ከ5 ከ7 ዓመት እየሰማሽ ነው። ያዙት። ከብርጋዴር ጀነራል እስከ ሌፍተናል ጀነራል ደግሞ ለመድረስ ከ4 እስከ 5 ዓመት፣ ከሌፍተናል ጀነራል ሙሉ ጀነራል ለመድረስ ከ5 እስከ 7 ዓመት። እንግዲህ በዚህ ሁሉ ሂደት ስልጠና አለ። ብርጅስቶን እንዴ ቀላል አለ፣ መቁሰል አለ፣ መሞት አለ፣ መግደል አለ። ትምህርቱ ደግሞ ከባድ ነው። ስለዚህ ዲሲፕሊን ይጠይቃል። በጣም ከባድ ዲሲፕሊን። ከዚያስ ምንድነው ያለ? ፊልድ ማርሻል። እንግዲህ አሜሪካ እኮ የለውም ፊልድ ማርሻል። ደግሞ እንግዲህ ዓለም አቀፍ ጦርነት ያደረገ ቢያንስ 3 ሀገር ጋር ገጥሞ ያሸነፈ፣ ያም አክሰለሬሽን ከተጠበቀ እንትን ካለ ለምሳሌ ወርልድ ዋር ፈርስት፣ ወርልድ ዋር ሰከንድ እቶሻል። ለምሳሌ የዩክሬን እና ራሽያ ጦርነት አንድ ነው አይደል? ነገ ደግሞ ራሽያ እና አሜሪካ ቢገጡ 2፣ ራሽያ እና ቻይና ቢገጡ 3፣ ራሽያ እና እንግሊዝ ቢገጥም ወይ ደግሞ ዩክሬን እና እንግሊዝ ቢገጥም 2 ሀገር ሆናል። ዩክሬን እና ፈረንሳይ ቢገጥም ግን ዩክሬን አሸናፊ ሲሆን ነው ምን ይሰጣል? ለስልጣን ያው ራንክ ይደረጋል። ማርሻል ዓለም አቀፍ ጦርነት አንድ ሀገር ከአንድ ሀገር የሚያደርገው ነው። ያውም አክሰለሬሽን ተሰጥቶት ነው። ማፋጠኛ ተደርጎ ጀብዱ ሰርቶ ነው። ተመልከች። ስለዚህ ከምክትል 100 አለቃ 10 አለቃ ምክትል 10 አለቃ ምናምን ባሻ የሚለውን ተዩ። ከምክትል 100 አለቃ እስከ ሙሉ ጀነራል ስንት ዓመት እንደሚፈጅ ታውቂያለሽ? ስንት ይሆናል? ከ40 እስከ 45 ዓመት። ፋኖ አንቀዳዳ ውጣ ጌሌባ ልጅ ፋኖ የሚሉት እኮ ሻቢያዎች ናቸው። አሁን አያሳዝንም? ግን የወያኔ የጦር አሰላለፍ፣ የጦር አሰጣጥ፣ የማዕረግ አሰላለፍ አያሳፍርም ወይ? እዚህ ጋር ሆልዶን 45 ዓመት ከፈጀ የወያኔ እድሜ 28 ዓመት ነው። ከየት የምትሆኑ ሰዎቹን ጀነራል ያደርጋቸው? ነግርሽ እኮ ነው። ያውም ደግሞ በውጊያ ማለፍ ይኖርበታል። ይኸውልሽ ከምክትል 100 አለቃነት ሙሉ ጀነራል ለመድረስ እንግዲህ ሙሉ ጀነራል እኮ ነው የምልሽ፣ ለመድረስ በውጊያ ማለፍ ይጠበቅበታል። ከ40 እስከ 45 ዓመት ኮርሶችን እየወሰደ ጀብድ እየፈጸመ መምጣት አለበት። አየሽ እኮ የተለያዩ የመኮንን ስልጠናዎች። ቆይ እዚህ ጋር እንዴ ፕሊስ ባክን ሞጣ የቀድሞ የኢትዮጵያን ሰራዊት በትነው የራሳቸውን ትግሬ በዘር ቆጥሮ አስገብተዋል። ትግሬና አገዎች ናቸው ያሉት። እና ይሄ ድርጅት 28 ዓመት ነው ስልጣን ላይ ቆዩ የሚለው። እሺ እንበለው የብርጋዴር ጀነራል የተባለው አሁን ማን ነው? ይሄ ማን ነበር? ተፈራ ማሞ። ተፈራም አሳምነውም ዝም ብሎ ነው የውሸት ዝም ብሎ ነው የሰጧቸው። ለምን ብትል እንዳየው እርከኑን ስርዓቱን ጠብቆ ከሄዱ እንዴት አድርጎ ነው በ28 ዓመት ጀነራል? አበባው ራሱ አበባውም ጀነራል አይደሉም። እነዚህ አይደሉም። እድሜያቸውን ብታይ 50 ዓመት አይሞላቸው። 50 ዓመት ላይ ናቸው። አስብ ተመልከት። በ5 ዓመቱ ነው እንዲሁ 100 አለቃ የሆነው። እንዴት ሆነ? አበባው ታደሰና ማን ነበሩ? በ10 ዓመታቸው ነው እንደ 100 አለቃ የሆኑት። በ10 100 አለቃ የሆኑት። የሚሊቴሪውን ህግ እንዴት እንዳጨማለቁት ታያለህ። ወያኔ ነው። ይኸውልሽ ወያኔ ትከሻቸው ላይ ጨርቅ እየለጠፈ ጀነራል እያለ ይሰጣቸው ነበር። በጣም እናዝናለን። አንደኛ እኔ የሚገርመኝ ኤድመንድ የሚባለው ሰውዬ ካናዳን የሚያክል ሀገር እየኖረ የትግራይ አርሶ አደር እኮ አልተማረም። ሙሉ ጀነራሎች አሉ ክብር ይገባቸዋል እያለ ሲፎክር ነበር። በቀደም ነው እንዴ አንቺ እሱ እኮ ለእኛ ሚዲያ አይመጥንም። አንደኛ ቀጥል ኤድመንድ እኮ የትግራይ አርሶ አደር እኮ እኛ ኮሌጅ ዩኒቨርሲቲ እዚህ ሀገር ሁሉ የገባን ኢትዮጵያ ኮሌጅ ገብተናል። ሃይስኩልም ሰቃይ ተማሪ ነን። ምን ነካሽ እንዴ? በለስ እየበላ ያደገና ሞጣ ቀራኔው ነጭ ጤፍና ሽምብራ እየበላ ጮርቃ ባቄላ እየበላ ያደገ ምን ነካሽ? ጠቅላላ እኮ ቫይታሚን ኬ፣ ቫይታሚን ኤክስ፣
ቫይታሚን ፒ የሚባሉ ሳይንስ ያልደረሰባቸው የሰማሽ ኒውትሪሽን ኒውትሪሽን አለኛ ጋር ጎጃሜ ጋር በተለይ ጎጃሜ አማራ ምን ነካሽ? ውሃው ራሱ ገነትን የሚያጠጣው ነው ተብሏል። ጊዮን የሚባለው እሱን እየተጎነጨን በየሰፈሩ እኮ ያደግን ሰዎች እና የእኛ ጭንቅላትና የአርሶ አደር ኤድመንድ ምን ነካሽ? የትግሬ አርሶ አደር እኮ ኤድመንድ እኮ እኔ እውነቱ ግን ያዝንበታል። እኔ አልከፋ ታውቂያለሽ። ኤድመንድን በጣም ነው የምደበርበት። ኤድመንድ እኮ አሁን እንደ እንትን ነው እንደ አዋቂ ነው እኮ ሲያወራ ስታየው በቃ ዝግ እያለ ምናምን እያጠናከረ ሲናገር እኔ አዝናለሁ። አንድ የትግሬ አርሶ አደር ልክ ነው ከአንድ የአማራ ዶክተር በፖለቲካ አስተሳሰብ ስለተሻለ ነው እንጂ ማውራት የቻለ ወጥቶ በእኛ ፊት አይቆምም። ኤድመንድ ምን ያውቃል? ኤድመንድ ስሚ፣ አንደኛ የወያኔ አሁንም የኦሮሞ ጠቅላላ የምታያቸው የወታደራዊ ዶክትሪን አልተማሩም። ሁሉም ከ12ኛ ክፍል በታች ናቸው። ሁለተኛ እና አንደኛ ክፍል ናቸው። ተመልከቻውን ጀነራል ክንፈ ዳኝ የሚባለው ሰው አይተሻል? መርከብና አውሮፕላን የሰረቀው ማፈሪያ ነው። አሁን የሰውዬ ጀነራል ብሎ እንዴት ይቀበላል? ታደሰ ወረደ። እነዚህ እኮ የዛሬ 25 ዓመት እኮ ነው ጀነራል የነበሩ እኮ። ታደሰ ወረደ እኮ የሆነች ሴት ባሏን አስሮ ሚስት ያደረገ እኮ ያቺ ሃይማኖት ግርማ የምትባሏን እኮ ባሏን አስሮ ስልጣን ስላለ ሃይማኖት ግርማ ያቺ የድሬዋ ዘፋኛ ወደድኳት ብሎ ባሏን አስሮ ይገርማል። እሷን እኮ ሲሸመሽም የኖረ ነው። ማን ነው? ይኸው ታደሰ ወረደ የሚባለው ሃይማኖት ግርማን ሃይማኖት ግርማ እንደውም የሚገርም ህጋዊ ባሏን እስር ቤት አስገብቶ እንደ ድሮ ይሸመሽማል። እሷን ሲነጫት ነበር። ተመልከች የኢትዮጵያን ጉድ እንግዲህ ስሙ። እኔ ደግሞ ዛሬ አዲስ መረጃ ነው ለኔ። አረ ስልጣኑን መከታ አድርጎ ሰው አስሮ እኮ የጠፋቻች ዘፋኝ ይላሉ። አሁን ቤተክርስቲያን ነኝ ምናምን እያለች ነው። ግን ኤኒዌይስ እሷን ነው አስገብቶ ዘግቶባት የሚነጫት ያገበሬ ነጫ ሃይማኖት ግርማ ወደድኳት አይኔ ፍሰስላት እና ወጣልታ አላጋለጠችም። ምን አቅም አላት? ቲፒኤልኤፍ እኮ አደገኛ ድርጅት ነው፣ ማፊያ ነው እኮ እንዴ! ምን አቅም አላት እሷ? ዝም ብላ አሁን ይኸውልሽ እነ ክንፈ እነዚህ ታደሰ ወረደ የሚባሉ እነ ባጫ ደበሌ ተራ ልንገርሽ፣ ተራ የትግሬና የኦሮሞ የአማራማ ምንሻ ተኳሽን መከላከያ እኮ ይበልጣል ሲተኩስ። ተራ ነው የምልሽ እኮ የራሳቸው የቀበሌ ምንሻ መሆን አይችሉ። ልንገርሽ ጃኬታቸው አይተሽ ከሆነ ጃኬታቸው ትልቅ ነው። አዎ እጅጌው አይተዋል። ወርታች ተንጠልጥሎ ሳሞራ የኑስ ልኮ ለዝናት ፀሐይ የቀጠቀጠው የሆነ ተመልከች። ልጆች ማስፈራሪያ ትልቅ ነው። ማረጋቸውን ደግሞ ሲያስቀምጡ ያበደ ለማይ ነው የሚመስሉ ትግሬዎች አይተሽ ከሆነ ሰውየው እኮ በዜግነቱ በነገር ላይ ሱዳናዊ ነው። ኢትዮጵያ እኮ አይደለም። ሱዳናዊ አትበይው። አድዋ ነው። ሞኝ ነሽ እንደ አንቺ አማራ ነሽ። አማራ ስለሆንሽ አድዋ ነው። የምን ሱዳን ነው? አድዋ ነው። ሱዳን ስላደገ ነው። ሱዳን አይደል ያስገባቸው እኮ። አንድ የሀገር መከላከያ ኢታማጆር ስም ብሎ ለሱዳን ይሰጣል። ትግሬ ነው ሳሞራው እነካሽ። ከሱዳን እንትን የተወለደ ስለሆነ ነው ትግሬ ነው። ግን የሱዳን ፓስፖርት አሉ ለማለት ነው። ትግሬዎች አሁን ኦሮሞዎች ትልልቅ ጃኬት አድርገው ትልቅ ኮት አድርገው ማረግ ሲጨምሩበት ለልመና የወጣ አርሶ አደር ነው የሚመስሉ። አይተሻቸው ከሆነ አይነት ልንገርሽ፣ እነዚህ ሰዎች የቀበሌ ሚሊሻ መሆን አይችሉም። ሰከንድ አንድ የሚሸጣል የሚገርም እና እዛ አሸንጉሊት አንድ ልጨርስ። የቀበሌ ሚሊሻ መሆን የማይችል ትግሬና ኦሮሞ ጀነራል እየተባለ ይጠራል። ተመልከቱ። ምርኮኛ እኮ ማርሻል የሆነባት ሀገር ኢትዮጵያ ብቻ ነው። ተአምር ነው። ወያኔዎች ባበላሹት ወታደራዊ ዶክትሪን ውስጥ ኦሮሞዎች ተጠቅመው ከየትኛው ሀገር ምክትል አስር አለቃነት ለሚሊሻነት የማይመጥን ብርሃኑ ጁላ ማርሻል ተብሏል። እኔ አዝናለሁ። የዓለምን የወታደራዊ ሳይንስ ዶክትሪን የማያሟላ ምርኮኛ
አሁን እኮ ምርኮኞች ነው እየመሩ ነው ያለው። አማራ እኮ በፍጹም እኮ በጣም የሚያሳዝን ህዝብ ነው እንዴ። ለእጩ መኮንንነት ምን እንደሚፈልግ ታውቃላችሁ? 12ኛ ክፍል ማጠናቀቅ ያውም ውጤት ማምጣት ያስፈልጋል። ቢያንስ ለዲፕሎማ ይህን አታውቁም? ትክክለኛው የወታደራዊ ዶክትሪን 12ኛ ክፍል መጨረስ አለበት። አሁን የምታዩት የትግሬ የሁሉ ምንሻ ማርሻል ልሻል እንዴ። ትግሬዎች እኮ በጣም ተበሳጭተዋል። እንዴት እኛ ማርሻል ሳንባል ያሰለጠነው ኦሮሞ እኛ ስንሄድ እንዴት ማርሻል አለ ብለው እኮ ግምገማ እኮ የተገማገሙ ናቸው ብሪጅስቶን። ስለዚህ የትግሬም ሆነ የኦሮሞ ጀነራሎች የሚባሉ ምክትል አስር አለቅነት እኳ የማይሆኑ የቀበሌ ምንሻ የማይመጥኑ የወታደራዊ ዶክትሪን አያሟሉም። ሚሊሻ ጀነራል ሊሆን አይችልም። ቆርጠላክለ ባጫ ደበሌ ሚሊሻው ባጫ ጀነራል ሊሆን አይችልም። ተፈራ ሚሊሻው ጀነራል ሊሆን አይችልም። ሳሞራው ጀነራል ሚሊሻ ሊሆን አይችልም። ብርሃኑ ጁላ፣ ባጫ ደበሌ፣ ሌሎቻችሁም የትግራይ በሙሉ 68 ጀነራሎች አይደላችሁ። የቀበሌ ሚሊሻነትን ማዕረግ አትወክሉም። የወታደራዊ ዶክትሪን የላችሁም፣ አልተማራችሁም። ነገርኳችሁ እኮ ከምክትል 100 አለቃ እስከ ሙሉ ጀነራል ለመድረስ 45 ዓመት ይፈጃል። የወታደራዊ ስልጠናን ነው የተጻፈውን ነው የምታነብልን እንጂ አንተ ፈጥረ የምታወራው ጉዳይ አይደለም። ምን ሪፖርት ማድረግ ነው የምናገረው? የወያኔ ልትገማው ስላልሰሙ የወያኔ ጀነራሎች በዓለም ታሪክ ዶክተር ናቸው። የወታደራዊ ዶክትሪን ትግሬዎች አበላሽተውታል፣ ኦሮሞዎች ተቀብለውታል። በዓለም ላይ ከሙሉ ጀነራል በኋላ 3 ሀገር ገጥመ ነው ስታሸንፍ ማርሻል የምትባለው። ለምሳሌ በአንደኛው የዓለም ጦርነት፣ በሁለተኛው የዓለም ጦርነት የተሳተፉ ማርሻሎች ናቸው። አሜሪካ የለውም፣ እንግሊዝ የለውም ማርሻል። የእኛ ሀገር ግን ጭንጋፍ ጫት ሲቅም የከረመ ለአየር ወለድ ዘላዮች መድ ያቀብል የነበረ ደንቆሮ ብርሃኑ ጁላ ማርሻል ነው። ስለዚህ የትግራይ ጀነራሎች በሙሉ ባጫ ደበሌ ያው ነው። ህጉን ስጣብቁ ይቅርታ አንዴ ይቅርታ ከምክትል ተቋርጦ ስለነበር ይቀረጽ። ከምክትል 100 አለቃ እስከ ሙሉ ጀነራል ለመድረስ 45 ዓመት ይፈጃል በትንሹ። የትግሬ ጀነራል ትልቅ ኮት የሚያደርግ ዝም ብሎ አምጥተው ማዕረግ ይጭኑላቸዋል። ለልመና የወጣ አርሶ አደር ያበደ አርሶ አደር ነው የሚመስሉ። አቋምም የላቸው፣ 2 እግር እግር ናቸው። የወታደራዊ ዶክትሪኑን እየሻሩ ነው። ተመልከቱ። ከምክትል 100 አለቃ እስከ ሙሉ ጀነራል ለመድረስ 45 ዓመት ይፈጃል። ሀውዘ ጋር ያንን ስልጣን ሁሉም ያን ያደረጉት ደሞዝ ለማግኘት ነው። ጀነራል ሲባል ሙሉ ጀነራል ደሞዝ አለዋ። የአማራውን፣ የኦሮሞን፣ የኢትዮጵያን አንጡራ ሀብት ትግሬዎች በወታደር ስም ስልጣን ይዘው ጀነራል እየተባለ በየትኛው አገር 45 ዓመት ስልጠና እንዳለው በየትኛው የወታደራዊ ትምህርት እንደወሰደ አናውቅም። አሁን በኢትዮጵያ ውስጥ ያለው ከማርሻሉ ጀምሮ እስከ ምክትል 100 አለቃው ውሸት ነው። አንደኛ ደደቦች ናቸው ትግሬዎች። አንዳቸውም ትምህርት ቤት አልሄዱም። ለዚህ ነው መለስ ዜናዊ ምንሻ ነው፣ አብይ አህመድ ምንሻ ነው፣ ኃይለማርያም ደሳሌ ጠንጋራ ነው። ለውትድርና በትክክል እንደ እውነቱ ከሆነ አማራ ነው። አማራ ጀግና ነው። አማራ በአንድ ፍኝ ሽምብራ በአንድ ኮዳ ውሃ ለ7 ቀን የሚዋጋ ህዝብ ነው። ብታምኑም ባታምኑም አማራ ከማህፀን ሲወጣ 100 አለቃ ይዞ ነው የሚወጣው። ገና ከእናቱ ማህፀን ወጥቶ 5 ዓመት ሲሆኑ ምኑ 100 አለቃው ነው። በቃ ጠመንጃ ይችላል፣ መፍታት ይችላል፣ መተኮስ ይችላል። ደፋር ነው። ትንሽ ስልጠና ነው የሚያስፈልገው። እኔ አሁን የፋኖ መሪዎችንም መተቸት አለብን። ሜጀር ጀነራል ውባንተ ተመልከች። ሜጀር ጀነራል፣ ብርጋዴር ጀነራል፣ ሙሉ ጀነራል ማን ደሴ ነበር? ከፍ ያለው ደሴ ሻለቃ ምናምን አስቻለው ደሴ
ሻለቃ ለመሆን ስንት ዓመት እንደሚፈጅብህ ታውቃለህ? ሻምበል ለመሆን 100 አለቃ ለመሆን ሽምቅ ተዋጊው ፋኖ ጉራ ከትግሬዎች የለመደው ልማድ ቆሻሻ ብርጋዴር ጄኔራል ሜጀር ነው እንጂ ሜጀር ጄኔራል ውባንተ ብለነዋል። እንዴት ነው ውባንተ ሜጀር ጄኔራል የሚሆነው? ሜጀር ጄኔራል ብለነዋል። ለንደን ምን ያህል አማራ ጅል እንደሆነ ዝቅ እንደሆነ ማሂም እንደሆነ የምታዩ ብርጋዴር ጄኔራልና ጄኔራል የማይለይ ሽምቅ ተዋጊና መንግስታዊ ስልጣን የያዘን የማይለይ ነው አማራ። ደንቆሮ እኮ ነው ራሱ የፋኖ አደረጃጀት። አይገርምሽም? ግን ብርጅስ በጣም እኔ ያዝናለሁ። እንደ እውነቱ ከሆነ ለውትድርና በትክክል አማራ ነው የሚመጥን። አማራ ጀግና ነው፣ ምንም ጥርጥር የለኝም። አፋር ጀግና ነው። አፋር ጥሩ ነው። አማራ ጀግና ነው ነው ያልኩ። አፋር ጥሩ ነው። የኦጋዴን ሶማሌዎችም ጥሩ ናቸው። ኦሮሞ ምርኮኛ ነው። ትግሬ ቀዳዳ ነው። ደቡብ ከርሳም ነው። በ4 ሰዓት ተነስቶ እያፋሽተ ምንድን ነው እዚህ ሀገር መጣን እንደት ነው? ይሄን ታውቃለህ? ብርጅዞ እዛ አንድ አጎት ነበረኝ አሰልጣኝ ተረስ ይለዋል። ይሄን ደቡብና ኦሮሞ ምንድን ነው ቁርሳ ለማ የሮት ሰጥተው እኮ ነው ምንድን ነው ሀገር መጣን ነው ይመባላል ለማ የሚጠጣ እንዴ ለምርኮኛ ማብዛት ነው ብያለ 160ውን አንድ ጊዜ ቂጡን ወግቼ ያባረሩት እኛን ሊያስመታን ሆናል። ይሄ መመለስ አለበት ተብሎ በአውሮፕላን ተመለሳል። የጉራጌውስ ጆክ ታስታውሳለህ? የሁሉ ሀገር የኛ ነው ያለው ያው ነው። ተይው ዝም ብሎ አንድ ነው። ጉራጌማ አማራ ሲያዋጋው ምናምን አልችል ብሎ ቆፍር ምሽግ ሲባለው ገንዘብ ክፈሉኝ አለ። የምን አባ ከፈር ጀርባውን አንድ ጊዜ በሰደፍ ደቅቶ ቆፍር ሲለው አማራ እንደው አማራ ድረስ ዝም ብሎ እኮ ነው አማራ። አሁን የሁሉ ሀገረኛ ነው። አየሽው? ገና እኮ ያለ እሱ ጎንደር፣ ሰሜን ጎንደር ነው። ይሄ ሁሉ ሀገረኛ ነው ወይ? አየሽው? ጉራጌ ባለመዋጋት እኮ ደቡብ ነው የምልሽ። ከርሳም ነው ሆዱ ካልሞላ አይሄድም። በቃ ምንድን ነው እየደከመ ነው። ምንድን ነው በቃ ቆሎም ነገር ካለ ስቱን የሚራመድ አልቻለም ይላል። ኦሮሞ ምርኮኛ ሆዱን ተይው፣ ከርሱም ተይው፣ ምርኮኛ ነው። አይጠቅም ለውትድርና። ደቡብ ከርሳም እንደ እውነቱ ከሆነ አማራ ጀግና ነው። በአንድ ፍኝ ሽምብራና በአንድ ኮዳ ውሃ መዋጋት የሚችል ነው። ለ2 ሳምንት ለ1 ሳምንት በትክክለኛ ጀግና በዓለም ላይ አማራ ነው። በዚህ ግን ለማይመለከተው ጦርነት ነው እየሄደ ሲሞት የከረመ። አፋር ጥሩ ነው። የኦጋዴን ሶማሌዎች ጀግኖች ናቸው፣ ተዋጊዎች ናቸው። ይህን ማወቅ አለብሽ። ሌላው ተይው። አማራው ለምን በሉኝ ችግር አይፈታውም። እየተጠማዘዘ 7 ቀን በአንድ ፍሽምብራ ይዋጋል። ብታምኑም ባታምኑ። ደቡብ ግን ከርሳም ካላበላው መራመድ እኮ አይችልም። ኦሮሞ ምርኮኛና ከርሳም ካልበላ ሽንት ቤት እኳ ሂዶ ለመምጣት ይጨነቃል። ካልበላ ይቅርብኝ እዚህ እውላለሁ ነው የሚለው። ኧረ ሂደህ ዝም ብለህ እንደተጸዳዳው ስትይው ሽንቱን ይዞ ቁጭ ነው። አልበላውም አንጀቴ ታጥፎ ይልሻል። ስለዚህ ድኩማኖች ሁሉ እኮ አሁን እየተነሱ አማራ ለውትድርናና ለውጊያ የሚስተካከለው ህዝብ ስለሌለ ጀግና ስለሆነ አማራ ይሄ ድኩማን ሁሉ እየተነሳ አማራ ይጥፋ የሚሉ ለምን ይመስልሻል? አክሱም የኛ ነው የሚሉ ለምን ይመስልሻል? ተነስ ነፍጠኛ ተነሳ የሚባል ለምን ይመስልሻል? ወታደር ስለሆነ እኮ ነው። አማራ እኮ ተኳሽ ስለሆነ ነው። ይሄን አታውቁም እንዴ? አሁን የሁሉ ጭፍጨፋ አልገባውም ህዝቡ። አማራ እኮ ጀግና ስለሆነ ነው። በጣም ነው የሚፈሩት። አሁን እኮ ፋኖን ኦሮሞ የሚባለው እንደ ህዝብ እንቅልፍ የለውም። ዛሬ 4 ኪሎ ይገባ ይሆናል እየተባለ እንቅልፍ የላቸውም። አማራ ጀግና ነው፣ በጣም ጀግና ነው። ይህን ጀግና ህዝብ ግን ቀበሮ ነው እየመራ ያለው። እንደነ ዘመነ ካሴ ያለ ወሽካታ ዘረጦች
እንደነ ማርሸት ያለ ለፍላፊ ጥሩምባ እንደምረው ያለ ጅዝቦች ከዋት ጋር እንሰራለን። አሁን ድኩማኖች ወራዳዎች ሁሉ እየተነሱ አማራ ይጥፉ፣ አማራዎች ይጥፉ፣ አማራ ይጥፋ፣ እናጥፋው የሚሉን በውጊያ በጀግንነት ስለምንታወቅ ነው። ጀግና ደግሞ ብልጠት የለውም። አማራ ብልጠት የለውም። ሁልጊዜ ጀግና ብልጠት የለውም። ጀግናዎች ዝም ብላችሁ ያቸው ደፋሮች ናቸው፣ ይሞታሉ በአጋጣሚ። አማራ እኮ ለውትድርና ሲሄድ ወይ ሊገል ወይ ሊማርክ ወይ ሊገል ወይ ራሱ ሊያጠፋ ነው የሚሄደው። ኦሮሞና ደቡቦች ሲሄዱ ግን ለመማረክ ነው። ተመልከቱ። 24 አወር የሚሉት ብሎክ አድርግ። ስለዚህ በውጊያ በጀግንነት ስለሚታወቅ ወይ ሌላ ጠፍቷል፣ አጥፍቼዋለሁ። አባሪ ያንቺን ሀሳብ ቀጥይ። ምስኪ አንተን አላስገባለሽ። ስማማው ቀጥይ። አዎ እኔ ብዙም የአስማማው እንኳን ደህና መጣ ምለው የለኝም፣ ግን በዚሁ አጀንዳ ብቻ ነው የምንወያየው። ሌላ አጀንዳ አትግቡ። በዚህ አጀንዳ ህዝቡ የሚፈልገው ነው። እሺ ዲናችሁ እኔ ላውራ። ሰላም ተናገር አንተ። ያው ችግር ስላለ አንተ ቀጥል። ኔትወርክ እየጠብቁ ነውና አመሰግናለሁ። የሚገርም ትንታኔ ነው። አሁን ስለ ወታደር አደረጃጀት የሰጣችሁት በጣም የሚገርም ነው። ከዚህ በፊት ሰምቼዋለሁ። ይሄን እንትን ከ10-15 ዓመት በፊት ሰምቼዋለሁ። በጣም ነው የሚገርመው እኮ እነዚህ ሰዎች ናቸው አሁንም ጀነራል እየተባሉ የቀጠሉትና የኛ ህዝብ አልተረዳውም። ስለነ ዘመነ ካሴ መናገር ፈልጋለሁ። 8 ኮሎኔል 4 ጀነራል ብለው የሚናገሩት ልክ ብልጽግና ያለውን ነው። ከዚህ በፊት ብልጽግናዎች ምን አሉ? ብርጅት ዝምልሽ ከሆነ በወያኔው ጦርነት ጊዜ የድራማ ጦርነት ጊዜ አንድ ወታደር አብይን ፊት ለፊት አገኘሁት አለ። አንድ የትግሬ ወታደር እንግዲህ አሁን አብይ ዋና ነው፣ እንግዲህ ጠቅላይ ሚኒስተር ነው። አብይን ፊት ለፊት ሳገኘው ነፍሴ ተብረከረከች እንዳልመታው ብሎ እኮ በቴሌቪዥን እኮ አይተናል እኮ። አብይን ፊት ለፊት አገኘሁት ብሎ። ሁለተኛ አንድ የአፋር ወጣት በጩቤ ታንክ ማረከ ብለው በቴሌቪዥን በሬዲዮ በድረገጻቸው አስተላልፈዋል። አንድ ወጣት እኮ ነው ገና የ24-25 ዓመት ልጅ ጩቤ ይዞ ታንክ ማረከ ብለው ነገሩ። እንግዲህ ታንክ ስንት ወታደር አለው? ታንኩ ጥይት ጨርሶ ነው ያሉት እነሱ። ታንኩ ጥይት ጨረሰና ወጣቱ የ25 ዓመት ወጣት ታንኩን ማረከው። ታንኩ ውስጥ እንግዲህ ተኳሽ አለ፣ አስተኳሽ አለ፣ አቀባባይ አለ፣ ጠባቂ ወታደሮች አሉ። ሁሉም ሽጉጥና ክላሽ ይዘዋል። በትንሹ 6 ወታደር አሉ። ታንኩ ጥይት ጨረሰና ወጣቱ በግሌ በጩቤ ታንኩን ማረከው ወጣቱ ብለው በቴሌቪዥን በሬዲዮ ነገሩ። አባዱላን እንዳትረሳው። ዞር ብዬ ሳየው እዚያ ጋር ጠመንጃነት አጥሯል። ድንጋይ ትንሽ ጠጠር አንስቼ መታረኩና ማረኩት ያለው አባዱላም እንደዛ ብሏል እኮ። ዞር ብዬ ሳየው ወደና ያነጣጥሯል።